6 ቀን ሙሉ ይፈጅበት ነበር እንዴ? አይፈጅበትም ነበር። አላህ Subhanahu Wa Ta'ala ሕክማውን አላህ ያውቃል። ሁን ቢለው ይሆን ነበር። ወላኪን አላህ Subhanahu Wa Ta'ala ነገረንና ምን አለ? ወማ መሰና ሚን ሉጉብ ድካም የሚባል ነገር አልነካንም አለ። ድካም አልመጣብንም። ሹፍ ድካም አልመጣብንም ማለት ሌሎች እምነቶች ውስጥ ምን አለ? ፈጣሪ ምድርንና ሰማይን ፈጠረና ከዚያ በኋላ አለ ወንድሜ ሁሱ ድምጽ ብታሰማ ነው ወይስ አይዘረግፍም? እሺ ከዚያ በኋላ አረፈ አይልም? እግዚአብሔር ሰማይና ምድርን በዚህ አይነት ቀን ፈጠረ። ከዚያስ ምን ሆነ? አረፈ። እስላም ውስጥ አረፈ የለም። ለምንድን ነው የሚያርፈው? ሳይደክም ይታረፋል እንዴ? አይታረፍም። ወማ መሰና ሚን ሉጉብ አይደለም ደክሞት ሊያርፍ። ሹፍ አይደለም ደክሞት ሊያርፍ የድካም ስም በነገራችን ላይ ሉጉብ ብሎ ማለት ተዓብ አይደለም አሉ። ሉጉብ ብሎ ማለት ተዓብ አይደለም፣ ድካም አይደለም። የድካም መጀመሪያ ነው የሚባለው። የድካም መጀመሪያ ነው ሉጉብ የሚባለው እንጂ ሉጉብ ማለት ድካም ማለት አይደለም። በአማርኛ ግን የሚገልጸው እንትን የለም። ለዚያ ነው ወማ መሰና ሚን ሉጉብ አይደለም ድካም የድካም መጀመሪያ የሚባሉት እንኳን አልነካካንም አለ አላህ Subhanahu Wa Ta'ala። ሱብሃነከ ያ ረቢ ረብል ዒዘቲ ወልጀላል አይደለም ምድርና ሰማይን ብቻ መፍጠር የፈለገውን የምድርና ሰማይን 10 20 30 40 50 60 70 እጥፍ የሚሆነውን ልፍጠር ቢል እኮ ኩን ብሎ ብቻ በአንድ ቃሉ ሁን ብሎ መፍጠር የሚችል አምላክ ነው። ድካም የሚባል ነገር ከአላህ ጋር አበደን ወስፍም ሆኖ አያውቅም ማለት ነው። ወማ መሰና ሚን ሉጉብ እዚህ ጋር ምን አላህ Subhanahu Wa Ta'ala خلق السماوات والارض بالحق ሰማይና ምድርን ያቆመ አምላክ የፈጠረ አምላክ ነው። بالحق በእውነትም ከዚያስ ወሰወረኩም የሰው ልጆች ለብቻ ነጥሎ አስወጣ። ሰማይና ምድርን ከተናገረ በኋላ የሰው ልጅ ለብቻ ነጥሎ ያስወጣው ምን አለ? ወሰወረኩም እናንተን ደግሞ አሁን ያላችሁበትን ቅርጽ አስያዛችሁ አለ እኮ። ወሰወረኩም አሁን ያላችሁበትን አፈጣጠር ፈጠራችሁ፣ አሁን ያላችሁበትን ቅርጽ አስያዛችሁ። ለምን ሲባል ረብል ዒዘቲ ወልጀላል ቁርአን ላይ ሲናገር እኮ ብዙ ቦታ ላይ እንዴት አሳምሮ እንደፈጠረን ይናገራል። ወሰወረኩም ፈአሕሰነ ሱወረኩም አሳመራችሁ አለ እኮ። ወሰወረኩም እናንተን በዚህ ባላችሁበት ቅርጽ ፈጠራችሁ፣ ፈአሕሰነ አሳመረ፣ ሱወረኩም አፈጣጠራችሁ። ከዚያስ ወኢለይሂል መሲር እንዲህ ከፈጠራችሁ በኋላ ዱንያ ላይ ከኖራችሁ በኋላ የፈለገው ያምናል፣ የፈለገው ይክዳል። በስተመጨረሻ ሄደክ ወኢለይሂል መሲር መመለሻ ወደ አላህ ነው አለ። እንተሃል አምር ትመጣታለህ። አላህን አምፀህ ከሆነ መልካም ነገር ሰርተህ ከሆነ ግን አላህ ዘንድ ትመለስና አጅርህን ትመነዳለህ ነው ጉዳዩ። ወሰወረኩም ፈአሕሰነ ሱወረኩም የሚለውን ስንመለከት እስቲ የአላህን አስገራሚ ፍጥረት ልንገራችሁ። በደንብ አድርጋችሁ ስሙ። ዓለማችን ላይ ስንት መኪና ነው ያለው? በዚህ ምድር ላይ ስንት መኪና ያለ ይመስላችኋል? እስቲ ዓለማችን ላይ ያሉ መኪኖችን ሰብሰብ አድርገን ብዛታቸውን 500 ሚሊዮን መኪኖች አሉ እንበል። 500 ሚሊዮን መኪና አለ እንበል። እነኚህ 500 ሚሊዮን መኪናዎች ሁሉም መኪና የራሱ የሆነ ሞዴል አለው። ሁሉም መኪና ስልክ በሞዴል ደረጃ ይለያይ ከተባለ ስንት ሞዴል መኪና ነው ዓለማችን ላይ ያለው ብትል፣ ስንት አይነት መኪና ነው ያለው ብትል ማክሲመም ስንት ነው? 50 ሺህ ራሱ የሚሞላ አይመስለኝም። ያንን ስላችሁ 2020 ምናምን ያሪስ መኪና 2000 ምናምን መኪና እየተባለ ማለት ነው። 50 ሺህ ሞዴል ነው። 50 ሺህ ሞዴል ነው ማለት እነኛ 50 ሺህ አንዱ መኪና ከአምሳያዎቹ ጋር በሁሉም ነገር ይመሳሰላል ነው አይደለም? በሁሉም ነገር ይመሳሰላል እኮ። በደንብ አድርጋችሁ ስሙ። እነኚህ 50 ሺህ መኪናዎች መካከል ለምሳሌ ያሪስ 2023 መኪና እንበል። ያሪስ 2023 መኪና 10 አዳዲስ መኪናዎችን አምጥተው የሆነ አንድ ቦታ ላይ ቢያስቀምጡልክ ወይ ደግሞ 50 መኪና ቢያመጡልክ አንደኛውን ከአንደኛው ትለየዋለክ? አትለየውም። ለምንድነው ማትለየው ብለህ ስትመለከት አንድ አይነት ዲዛይን፣ ባትሪውም አንድ ቦታ ነው ያለው፣ አቀማመጡ አንድ ቦታ ነው ያለው። የሰው ልጅ ፍጥረት ደግሞ ተመልከቱ። 8 ቢሊዮን ሰው ልጅ ነው ያለው። 8.4 አልፏል እኔ እስከማውቀው ድረስ 8.5 ቢሊዮን ሰው ነው ያለው። አሁን ያወራነው 10 ሺህ ወይ ደግሞ 50 ሺህ ናት የተናገርነው የመኪናው። የሰው ግን 8 ምናምን ቢሊዮን ሰው ነው ያለው። ሁሉም ሰው ግንባሩ እዚህ ጋር ነው፣
በደንብ እየሰማችሁ ግንባሩ እዚህ ጋር ነው፣ አፍንጫው እዚህ ጋር ነው የሁሉም ሰው። አይኑ እዚህ ጋር ነው፣ ቅንድቡ እዚህ ጋር ነው፣ ከንፈሩ እዚህ ጋር ነው። መቼም ከንፈሩ እዚህ ጋር የበቀለለት ሰው አይታችሁ አታውቁም አይደል? አይኑ እግር ስር የበቀለለት ሰው አልታየም እስከዛሬ ድረስ። ተግባባን ወይ? ደግሞ ቁርጭምጭሚቱ ላይ አይኑ ያለበት ሰው አላያችሁም እስከዛሬ ድረስ። አይን እዚሁ ጋር ነው፣ አፍንጫም እዚሁ ጋር። እጅም በምንመለከተው መልኩ ወላሂ 8 ቢሊዮን ሰው የተለያየ ነው። አይገርምም? ግን አይገርምም? እኔ ሁሌ ነው የሚገርመኝ። ባይ ዘ ወይ አቀማመጡ አንድ አይነት ቦታ ነው ሁሉም ነገር። አይናችን አንድ ቦታ ነው፣ አፍንጫችን አንድ ቦታ፣ ከንፈራችን አንድ ቦታ፣ ቅንድባችን አንድ ቦታ። አንድ ትምህርት ቤት ውስጥ 10,000 ሰው የሚማር ከሆነ 10,000ም ተማሪ የተለያየ ነው ፊቱ። የመኪናው ላይ መለስ ስትሉ ግን ዓለማችን ላይ ያሉት ሞዴሎች ቢሰበሰቡ ከ50,000 የሚበልጡ አይመስለኝም ሳስበው። አንዱን ሞዴል አምጥተህ ብትዘረግፈው እንዲህ ሰብሰብ አድርገህ በተርታ ብታስቀምጠው የሆነ የተለየ ቦታ ላይ የተቀመጠ ነገር ከሌለ በስተቀር አትለየውም፣ አንድ አይነት ነው የሚሆነው። ስለዚህ አላህ Subhanahu Wa Ta'ala የሰው ልጅ አፈጣጠር ገራሚ ፍጥረት መሆኑን ነገረን። ወሰወረኩም አለ አላህ ፈጠራችሁ፣ አሁን ያላችሁበትን ቅርጽ አስያዛችሁ፣ ፈአሕሰነ ስወረኩም አሳመራችሁ። በዚህ ጉዳይ ላይ አንድ ጊዜ የሆነ ዲቤት ተነስቶ ነበር። የሰው ልጅ አይን ችግር አለበት የሚል አፈጣጠሩ ችግር አለበት። ከዚያ በኋላ አጠኑ። አይን ውስጥ በነገራችን ላይ አይናችን የብዙ ነገሮች ስብስብ ነው። የጤና ባለሙያ ባልሆንም የብዙ ነገሮች ስላችሁ ይህቺ አይን አያችሁ አይደል? እቺ አሁን የምትመለከቷት ይህቺ አይን ብቻ በብዙ ሚሊዮኖች የሚቆጠሩ ነገሮች ውስጡ አሉ። ነገሮች ነው ያልኩት ምክንያቱም ምን ይሁን ምን በደንብ አድርጌ መናገር ስለማልችል። እነኛ አሁን አይን ውስጥ ያሉት ነገሮች አቀማመጣቸው ትንሽ ችግር አለበት። ፊት ላይ የተቀመጠው ወደ ኋላ ቢመለስ የተሻለ ነው። ከኋላ ላይ ያለው ወደ ፊት ቢመጣ የበለጠ ብርሃንን የመሳብ አቅሙ ከፍ ያለ ይሆናል። ተግባባን? ጨለማ ላይ አሁን እኮ የሰው ልጅ አይን ፑፒል የሚባለው ውስጥ ያለው ጥቁሩ አይን ነገሮችን ሲመለከት ጨለማ ውስጥ ስትገቡ ይሰፋል፣ ጥቁረቱ ይሰፋል። የሚሰፋው ለምንድን ነው ሲባል በተቻለው አቅም ብርሃንን በደንብ አድርጎ ለመሳብ እንዲመቸው። ወደ ፀሐይ ብርሃን ስትወጡ ግን ይጠባል። ለምን ሲባል ብርሃኑን ለመከልከል በደንብ እንዳይገባበት ለማድረግ ማለት ነው። ይህችው አይን እኮ ነው የምነግራችሁ። አሁን ያላችሁ አይን እንዴው ፎቶ አንሱትና ብርሃን ውስጥ ሆናችሁ ፎቶ አንሱትና ይሄ ውስጡ ያለውን ጥቁሩን ይሰፋል፣ ይጠባል። የሚገርማችሁ ነገር እንዲህ ብለው የተናገሩት ሳይንቲስቶች ነበሩ። ከዚያ በኋላ ከረጅም ጊዜ ጥናት በኋላ 2015 ላይ አዲስ ጥናት ወጣ። ምንድነው የሚለው? የሰው ልጅ አይን በፊት ይታሰብ እንደነበረው ኋላ የነበረው ፊት የነበረው ኋላ ቢሆን ኖሮ አሁን ያለው ፍሌክሲቢሊቲ እንደፈለገ መወጠሩም መለጠጡም መመለሱም እንደፈለገ እንደልቡ መንቀሳቀስ ባልቻለ ነበር። አንድ ያን የማይችል ከሆነ ደግሞ የሰው ልጅ አይን ነገሮችን የማየት አቅሙ እየደከመ ነው የሚመጣው ቶሎ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ሲፈጥረን ገራሚ በሆነ መልኩ ፈጠረን። ለዚያ እኮ ነው ብዙ ጊዜ ሳይንቲስቶችን ስትመለከቱ ሙተጀሪድ ሆነው እውነት ፈጣሪን ፍለጋ የሚያጠኑ ሰዎች ጂኦሎጂስት ስትሆን ትሰልማለክ። ተግባባን? ስለ ጠፈርም ስለምንም ስትመለከት ትሰልማለክ። ስለ መሬት ውስጥ ስላለው ምርምሮች ስትመለከት ትሰልማለክ። አስትሮኖመር ስትሆን ትሰልማለክ። እነኛ አሁን የጠፈር የሚመለከቱት ናቸው አስትሮኖመሮች ይሰልማሉ። ለምን? ትንሽ ተደብር ብቻ ነው የሚፈልገው። በቃ ዓለሙን አይተውታል፣ ግዝፈቱን፣ ክብደቱን፣ ምኑን፣ ውስብስብነቱን። ይሄ ሁላ ውስብስብ ካለ አስገኝ ሊገኝ ስለማይችል አላህ ደግሞ ይሄን ሁላ ነገረንና ወሰወረኩም አለ እናንተን አሳምሮ ፈጠራችሁ። አስባችሁታል? የዛሬ 1000 ዓመት የሰው ልጅ የሆነ ጊዜ ላይ ሊበር ይችላል ቢባል ማን ያምናል? ማንም አያምንም። የዛሬ 1000 ዓመት የሆነ ቀን ላይ የሰው ልጅ ይበራል ቢባል ማንም አያምንም። ዛሬ ላይ ግን መብረር የምትባለው ነገር እውን እየሆነች ነው። ተግባባን? ለምንድን ነው እውን እየሆነ ያለው ብለህ ስትመለከት የሚገጠም ክንፍ ወይ ደግሞ በእንትን የሚሰራ በኤሌክትሪክ የሚሰራ የሚገጠም ክንፍ እየታሰበ ነው አሁን ላይ፣ ልክ ድሮን እንደተሰራው ሁላ ማለት ነው። ይሄን ነገር ስትመለከት ትገረማለህ። አላህ ለሰው ልጅ የሰጠውን ጥበብ ለሰው ልጅ የሰጠውንና የቸረውን ነገር ትመለከታለህ። አላህ ለዚህ ነው የሰው ልጅ ብዙ ጊዜ ለብቻ ነጥሎ የሰው ልጅ የሚናገረው። ወኢለይሂ አልመሲር መመለሻቸው ወደ አላህ ነው። ከዚያስ يعلم ما في السماوات وما في الارض يعلم ما في السماوات والارض الله ብሎ ማለት እኮ ሰማያት ውስጥ ያለውን ነገር በደንብ አድርጎ የሚያውቅ ምድር ውስጥ ያለውን ነገር በደንብ አድርጎ የሚያውቅ አምላክ ነው። ከዚያስ ምን አለ?
يعلم ما في السماوات والأرض ويعلم ما تسرون وما تعلنون مدبقوتننا متاوطوتن ሙሉ በሙሉ ያወቀ ነው የደበከው ነገር ለሱ ግልጽ ነው ሚስጥር ብለህ ያወራው ነገር አላህ ዘንድ ግልጽ የሆነ ነገር ነው ለዚያ እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም ከሳቸው ባለቤቶች መካከል አንዷ መታ የሆነ ነገር ስታናግራቸው قد سمع الله قول التي تجادلك في زوجها وتشتكي الى الله የሆነች ሴት መታ ለነብያችን ሰለላሁ ዐለይሂ ወሰለም ስትናገር ነብዩ ሰለላሁ ዐለይሂ ወሰለም እሷ ቤት ውስጥ ሆና የተናገረችውን ነገር አንድ ባንድ ነገሯት والله يسمع تحاوركما ያወራችሁትን ወሬ ባጠቃላይ አላህ ያቀዋል ምክንያቱም አላህ Subhanahu Wa Ta'ala ዘንድ ሚስጥር የሚባል ነገር የለም ማለት ነው ከዚያ በኋላስ ምን አለ والله عليم بذات الصدور አላህ ሚስጥር የሚባል ነገር እሱ ጋር የሌለው ለምንድን ነው የምትሰሩትን ብቻ ሳይሆን ውስጣችሁ ያለውንም ነገር አዋቂ አምላክ ስለሆነ ልብ ውስጥ የተደበቀን ነገር አዋቂ አምላክ ስለሆነ ግን ልብ ውስጥ ባለ ነገር ሰው ይቀጣል አይቀጣም በእስላም እስካልተገበረው ድረስ እስካላወጣው ድረስ አይቀጣም ኢላ የሆነ እንትን አለ